ወንድምነትን ወንድምነት ሆኖ ሳለ አዳምጠኝ። የወንድምህን ፕላንና የወንድምህን ፍላጎት እያወቅህ ከምን ተከትለህ እዚህ ድረስ መጣህ አይደል? በርታሪ ጥቀቀኝ ያሲን ከዛ ባለበ ወላሂ በጣም ነው ያሳዘነኝ። ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ የኔ ውዶች። በአዳዲስ ነገር እመጣለሁኝ። በነገራችን ላይ አብርሃም መጀመሪያ ላይ ማለት ነው ምን ተፈጥሮ ነው ለምንድን ነው የተጠራሁት በምን ምክንያት የተጠራሁት ብሎ እራሱ ማሰብ ነበረበት። ነገር ግን እዛ ጋር የሚያሳስበው ነገር አንድ ነገር አለ። እሱም ልጁ ነው። ምሳሌ አሁን ልጄ የሆነ ነገር ሆኗል ብሎ ነው ደንግጦ እየመጣው እንጂ ሌላ ነገር ተከስቶ አይደለም። ሄርሜላ ደግሞ ወላሂ እርግጠኛ ነኝ ቪዲዮ ስታዩ እንደሚጸጽጥሽ ማለት ነው። ምክንያቱም መጀመሪያ የተጠራው ና ቶሎ በል ተፈልገሃል ወይም ደግሞ ችግር ተፈጥሯል ብሎ ነው የጠሩት አይደለ? ኦኬ የሩታና የኤፍሬም ሴራ ነው። ነገር ግን አንቺ ተረጋግተሽ ህይወትሽን ነው ታፈቅሪዋለሽ። ባለትዳር በቃ ለብዙ ነገር እንትን ብላችኋል። ብዙ ነገር በቃ በመሀላችሁ ብዙ ነገሮች የማይረሳው ጊዜዎታችሁ አሉ። ያንን ነገር ራሱ ተረተሽ ኦኬ ልጅ የሆነ ነገር ተፈጥሮ ነው የመጣሁት ምናምን በቃ እሱ የዋሽሽ ደግሞ የሆነ የራሱ የሆነ ምክንያት አለው። በነገራችን ላይ የሰው ልጅ እኮ ሁሉም ፍትፍት አድርጎ እኮ መናገር የለበትም ሄርሜ ማለት ነው። ወላሂ ቆም ብለሽ አዳምጪ፣ ቆም ብለሽ አስቢ። ነገ ይሄ ነገር ስታዩ ወይም ቪዲዮ ምናምን ስትረጂ ቪዲዮ ምናምን ስታይ ምንድን ነው የሚያደርግሽ? ራስሽ ይሰማሻል። ይሄ በቃ በራሴ ጥፋት ነው እንዴ ይሄን እንደዚህ ነገር የሆንኩት? መለያየቱ ምን አመጣው እንዴ? በሆድሽ ልጅ ይዘሽ አብርሃም እኮ ነው እንዴ ብዙ ነገር ታግለሽ ብዙ ነገር ሆነሽ ነው ያገኘሽ። ኦኬ ነገር ግን አንቺ አሁን ይሄ በትንሽ ነገር ለምን ዋሸከኝ? ኦኬ ውሸት ማንኛውም ነገር አደጋ ሊያስፈጥርም ይችላል። ነገር ግን እሱን መረዳት አለብሽ። ኦኬ የዋሸበት ምክንያት ምንድን ነው? አሁን ምሳሌ አንተ ሩታ ጋር ሊሄድ ነው ቢልሽ ራሱ እኮ ማለት ነው ምንድን ነው አትሄድ ነው የምትይው። በእርግጠኝነት 100% እኔ ልናገርልሽ ማለት ነው። ምክንያቱም የሚካሄደው ነገር ልጁ ለማየት ነው እንጂ ለሌላ ነገር አይደለም። ነገር ግን አንቺ ተረጋግተሽ አስበሽ ህይወትሽን ነው ህይወትሽን ቀጥይ። ለማንኛውም ውዶች ነገ አስተያየት በዛ አድርጌ ሰጠበታለሁኝ። ላይክ ሼር አድርጉ እሺ።